ሮቤል አቤት እንኳን ደህና መጣ። እንኳን ደህና ቆያችሁ። ከማ ያለው አዴ እግዚአብሔር ይመስገን ደህና ያ መልሳ እስቲ አትሄድም ከዚህ በላይ ያው ለመግባባት ነው። ጊዜ ከሰጠኝ አስተምራለሁ። ደስ ይለኛል በጣም ደስ የሚል ቋንቋ ግን ፋይቱን ቋንቋ ችግር የለውም ለሁላችሁም ይደርሳል። ሮቤል እንግዲህ ቲኤፍሲ ፋይት ላይ አንደኛው ተወዳዳሪያችን ነው። በ21 በጉጉት እየጠበቀን ካለነው ፋይቶች መካከል ያንተና የንቃተ ህሊና ነው። ዛሬ አንተን አመተናል ስቱዲዮአችን። እንግዳችን ስለሆን ከልብ እናመሰግናለን። እኔ ማክብራችሁ ስለጠራችሁኝ ከልብ አመሰግናለሁ። ስለ እድገቱ እንሂድ አይደለ? እንተዋወቅ። የልጅነት ጊዜን እናውራስ። የት ነው የተወለድከው? ልጅነት ምን ይመስላል? ሮቤል ኃይለ ስላሴ ይባላልኝ። የተወለድኩት በመቀሌ 07 የሚባል ሆስፒታል ነው የተወለድኩት። እስከ 5 አመት ያደግኩት ውቅር ላይ ነው። ወረ ከተማ አድጌያለሁ። ከዛ ከ5 አመት በኋላ ወደ ገጠር ከአያቴ ጋር አድጌያለሁ። ቃልሀብላ ወይም ዳማራን ካዲሽ ይባላል ስም መጠሪያ። ልዩ ስሙ ደግሞ እኔ የምኖርበት የነበረው ፋቶ ይባላል። ስለዚህ ፋቶ ነው ምን ማለት ነው? ፋቶ ላይክ በቃ የሚዋደዱ ይመስለኛል። ፋቶ በጣም ዛድግ ያለው የሚገርም እንትን ነበር። ከዛ እዛ ተምሬያለሁ እስከ 8 ክፍል ምናምን እዛ ተምሬያለሁ። ከገጠር ወደ ከተማ ወደ ነጋሽ ይሄድኩኝ። ነጋሽ ታውቁታላችሁ? ሲባል ነው ነጋሽ አለበት። እዛ ተምሬያለሁ። የብዙ ሰዓት መንገድ ነው። የአንድ ቀን ምናምን ትሄዳለሁ። ከዛ ደግሞ ወደ ተመልሰን ወደ መቀሌ መጥተናል። መቀሌ እዛም ወደ 5 አመት ምናምን ከዛ ወደ ሸገር መቀሌ 18 ሰፈር የሚባል ኦኬ ታውቁታላችሁ? ሲባል እንሰማለን። መቀሌ መጣችሁ አጣቁ አናቀም መምጣት አለበት። አረ ደስ ይያለ ከመጣችሁ እኔ ላይክ እንደ ንጉስ ነው የምንከባከበው። ሮቢያ ብቻ እንመጣለን። ባንዳ ያዙልን። ምንም እንትን ያስፈልገው ሁሉም ሰው እኔም ብቻም ሳይሆን አብዛኛው እንደዛና መቀሌ ሄደ ራሱ ብታወራው እንደዛ ነው የሚለው ሁሉም። እኔ አሁን የሚገርመኝ መቀሌ ዩኒቨርሲቲ የተማሩ ብዙ እኔ እዛ ነበር ጓደኞች አሉኝና ሲነግሩ በቃ ሪል ነው እውነት ነው። እኔ እንዲያም ላይክ መተው ሶሻል ሚዲያ ላይ እንደዚህ ሲናገሩ አንዳንዴ እንደዛ መሆን እኔ በጣም ደስ ይለኛል። እናንተም ብትመጡ እንደዛ ነው የምታገኙት። 18 ቀበሌ አድጌያለሁ። እዛ 9 10 ምናምን ተምሬያለሁ። ማርሻል አርቱ ደግሞ የጀመርኩት እዛው መቀሌ ውስጥ ላይ ነው። በውሽ ማርሻል አርት ነው ያደግኩት። የጀመርኩት ክረምት ላይ ነው የገባሁት። ከዛ አዲስ አበባ መጣሁ። ከዛ በኋላ ደግሞ ሸገር መጣን። ሸገር ደግሞ 5 አመት ቆየን። አዲስ ኮሌጅ ተማርን በኮንስትራክሽን ማኔጅመንት ተመረቀን። ተመልሰን ወደ ስፖርት ማርሻል አርት ተመለሰ። እኔ ምን መጠየቅ ፈለኩ መሰለኝ፣ አሁን ዓለም አቀፍ ላይ ብዙ ፋይተሮችን እናውቃለን እና ስንሰማ ልጅነታቸው ከድብድብ ጋር በጣም ይያያዛል። አሁን ማይክ ታይሰን ስንል በቃ ስትሪት ፋይተር ነበር። የሰፈር ልጅ ስንት ጥርስ አውልቋልና ሮቤልስ በእጁ ላይ ስንት ጥርስ አለ? ልጅ እያለ እኔ የስፖርት አፍቃሪ ነኝ ከድሮ። ላይክ እንደዚህ ተደባዳቢ ምናምን አይደለም። ፋሚሊያችንም እንደዛ አይደለም እና ትቀጣለህ፣ ትኮረኮማለህ በደንብ እና ግን በጣም ስፖርት እወዳለሁ። ኢቭን ገጠር ውስጥ እያለሁኝ እነዚህ ፑል አፕ የሚሰሩበት ፑሽ አፕ የሚሰሩበት ፓላር ምናምን የሚባል እሰራለሁ እና ሰራና ከዛ ሮጣለሁ ምናምን። ግራንድ ማዘር ራሱ በጣም አሪፍ ላይ ሲሆን በሶ ምናምን ሰርታ ታግዘ ነበር። ከዛ በኋላ የሆነ ሰዓት ላይ ካጠፋው ግን በሶ ተውና የሰራውት ያላ የፕላው ሁሉም ይነጋገራል። ጭራሽ በሶ ላይክ እንትን ነውና ደግሞ አሪፍ ሙድ ላይ ስንሆን ደግሞ ተመልሼ እሰራዋለሁ። በቃ በጣም ወድ ነበር ለዛ። ከዛ በእንደዛ አይነት ያደኩት ደስ ይላል። ነው ሞር ድብድቡን አፕሪሺየት ማድረግ ሳይሆን ስፖርት ሲሰራ ሰፖርት ያደረገ ፋሚሊ ማለት ነው። በዛ ነው ታደው
በቃ ላይክ ስፖርት እኔ አሁን እዚህ ሶሻል ሚዲያ ላይ አሁን የሚያቀኝ ሰው ላይክ ስፖርት ማይሰራ ምናምን ለስፖርቱ ብዙ ዋጋ የከፈልኩኝ ሰው ነኝ። ብዙ 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 ላይክ የኔ ለራሴ መስራት ብቻ አይደለም ትውልዱን ማነጽ ፈልጋለሁ። እኛ ጋር ያለውን አካባቢ ስፖርት ማሳደግ ፈልጋለሁ። እኔ እዚህ ያለሁኝ በጣም ሰራ ነበር ግን የሄድኩበት ወደዛ ላይክ ትውልዱን ለማነቃቃት የሆነ ነገር ለመፍጠር ነው። የኔ አሻራ ለሆነ ማስቀመጥ ነው። ሶ ላይክ እኔ ራሴን መቀየር ብቻ ሳይሆን ትውልድ መቀየር እንፈልግና ስፖርት ላይ በጣም ዋጋ እየከፈልኩ ያለሁኝ ምን እሰይ ያኔ አስተምረሃል እንዴ ልጆች ከተማ ማን ነው የሰፈር ልጆች ታሰራ ነበር መች መቀሌ ያለ ኢቭን ውሹ ማርሻል አርት እኔ ራሴ ከብላክ ቤልት በኋላ የሳንጂቪ የሚባል ክለብ ነበረን ምናሰራ ከውሹ ወጥተን ወደ ኪክ ቦክሲንግ እናሰራለን። ትውልድን በዛ ማነጽ እንፈልጋለን። ሞር ላይ ውሹ ብዙ ነገር ይበዛበታል። ላይክ አርትም አለ፣ ዲፊካልት ኪክም አለ፣ አክሮባትም አለ፣ ብቻ ብዙ ነገር አለው እና እኔ ደግሞ ማምንበት በአንድ ነገር ስትሰራ ነው ውጤታማ የምትሆነው እላለሁ። ብዙ ነገር ከምትነካካ አንዱ ላይ ፎከስ ማድረግ እሱ የተሻለኝ እና ወደ ኪክ ቦክስ ለምን ብለን ወደዛ እያሰራን ነበር። ከዛ ወደ ጂም ከነገች በጣም ኮንታክት አደረገን። ኦኬ አሪፍ። ምንድን ልዩነታቸው አሁን የንቃተ እንትን ነው ቴኳንዶ አይ ቲንክ ውሹና ቴኳንዶ ምንድን ልዩነቱ? ላይክ ብዙ ራሱ ከአስተማሪዎች ራሳቸው ላይክ ውሹ ነው የሚበልጠው ቴኳንዶ ነው የሚበልጠው ምናምን ይባል። በቃ የሚበልጠው አንተ የምትሰራው አሰራር ወይ ነው። አንተ ከተቀበልከው ለዛ ትልቅ ቦታ ካለ ከሰራህበት ታድግበታለህ። ማሰራ ከሆነ ደግሞ ታች ትወርዳለህ። ሶ በሰራ ነው እንጂ ባወራ አይደለም። ሶ ቴኳንዶ የራሱ ኳሊቲ አለው፣ ውሹ የራሱ ኳሊቲ አለው። እያንዳንዱ ሰው እኔና እናንተ መልካችን እንለያያለን፣ ውስጣችን እንደዛው። ሶ የየራሳችን ኳሊቲ አለ እንጂ የኔ ማንነት ይሻላል አይ አንተ ማንነት ነው ልል አልችልም። የራሳችን ፈጣሪ የሰጠን የራሳችን ጊፍት አለን። እሱ አውጥተን የመጠቀም የኛ አቅም ነው የሚወስነው። ውሹም ቴኳንዶም የራሳቸው የሆነ ከለር አላቸው። በጣም አሪፍ። ከነ ጌች ጋር ስዌት ቦክስ እንዴት ኮሙኒኬሽኑ ተፈጠረ? መጀመሪያ የሚገርም ነገር እኔ የኛ አካባቢ በጣም ታስታውሳለህ 2013 ምናምን ጦርነት በጣም አስቸጋሪ ነበርና ላይክ ስፖርቱ ጀምረናል፣ ሃይኪንግ አለ ምናምን አለ፣ ትውልድ ለማናገኝ ጦርነት አለ፣ ኮሮና አለ ምናምን አለ። በጣም ያስቸግራል። በጣም ታይሙ ልክ አልነበረ። በዛ ራሱ ስቴሽን አልፈ እዚህ መድረስ ለራሱ እኔ ለራሴ እኔ እኮራለሁ። በጣም ብዙ ለማያምነው ግን አንዳንዴ ሁሉም ችግር አለው። የራሱ ባል ይለያያል የምትይዝበት ወይ ግን ሁሉም ሰው ችግር አለው። ችግር የሌለው ሰው የለም። ግን የኛ ደግሞ የነበርበት ይብሳል። ጦርነት እኔ ለማንም አልመኝ። በቃ ሶ የዛኔ 2013 እኮ ከጀመረ በኋላ ከ2-3 አመት በኋላ ሶሻል ሚዲያ ስናይ ሶሻል ሚዲያ አልነበረም እኛ ጋር። ኔትወርክ የለም፣ መብራት የለም፣ ውሃ የለም። አስበዋል። ከባድ ነው በጣም። ቆይሩ በዛ ፕሮሰስ ውስጥ ስፖርቱ ቀጥሎ ነበር አንተ ጋር? መጀመሪያ አካባቢ ዛኔ ምን ነበር ሲጀመር አካባቢ እየሰራን ነበር። ከዛ ሲፈጠር ትንሽ አቆም ነው። ከዛ በመሃል ደግሞ ጀመር እታ ደግሞ ምናምን ይበዛል ይሄ ግፋ ምናምን ይሏል። ብዙ ነው። ከዛ ደግሞ አቅም ነው። ከዛ ጀመረ ብዙ ነው የራሱ አሉ። ትግራይ ፊትነስ የሚባል የሃይኪንግ ግሩፕ ነበር። የውጪዎቹ የትናንሾቹ ሳይሆን የሃይኪንግ ደግሞ እንደዛ ነበር። ሃይኪንጉ የጀመርነው 2011 አይ ቲንክ መሰለኝ። እዚህ ትልቅ የስፖርት ታስታውሳችሁ ከሆነ አዲስ አበባ ውስጥ ማስፖርት የሚባለው በ2011 ነው ምናምን። በጣም ትልቅ ነው፣ ታዋቂ ነበር። የዛኔ እኔ ከነሱ ጋር አካል ነበርኩኝ። በአዲስ አበባ ስፖርት ፌዴሬሽን ስፖርት ተሰጥቶን ከነ ነጻነት ታውቁታላችሁ የበላይ ሆኖ የሚመራ ከነሱ ጋር ሆነን እዚህ መስቀል አደባባይ ላይ በጣም ትልቅ ቲቪ ላይ አይ ቲንክ ነበር ፕሮግራሙ። ኢቢኤስ ላይ ኤሮኗል እንዴ? ኢቢኤስ ላይ ታይቷል ይሆናል። ትልቅ ፕሮግራም ነው። በጣም ትልቅ ፕሮግራም በጣም ይታይ ነበር። ባለስልጣኖች እየተከለሙ ምናምን የምትበት ምናምን ይዛኔ ትልቅ ነው። ዘፋኞች አስጀምሮት ነገር አሁን ፍልፍሉ ምናምን ነበር ትልቅ። ኦኬ ይሄ ነገር ከተፈጠረ ዋይናት ነው እኔ እዛ ጋር ሄጄ የማልፈጥረው ለምን አልኩኝና ይሄን ነገር ሳይጂ መስራት አለብኝ። እሺ እዚህ ጋር እኮ ላይፍ ስታይል ረዳት ኮቹኛ ያሰራሉ። ሌሎች ቦታዎች ደግሞ አፕላይ አድርጌያለሁ። ከዛ ቀጥረውኛል። ማክሶኛ አንዱ ማክሶኛ ና ምናምን ብለውኝ። እሺ
ከዛ መስከረም በዓል ነበረ አዲስ አመቱን እዚያ አሳልፌ እኔ ከአዲስ አመት በሁለተኛ ቀን መቀሌ ወረድክ በደንብ እንትን ብሏል ማለት በቃ ይሄንን ወስኗል ሳቱ ይሄንን መስራት አለብኝ በቃ ይሄ እኔ ባለሁበት ክልል ወይ ለእኔ ባለሁበት ትውልድ ላይ ማነጽ ፈልጋለሁ ስፖርት ማሳደግ አለበት ወጣቱ ከመጠጥ መውጣት አለበት በስፖርቱ ተስፋ መኖር አለበት ብያም ሄድኩኝ እዛ ጋር ብዙዎች ጂሞች አፕላይ አደረኩኝ አዲስ ስራ አለኝ ላይክ በታይቦ ከዚህ ሄድኩት በታይቦ ላይክ እንቅስቃሴው ነው ታይቦ የእጅና እግር ማለት ነው ወይ ደግሞ በቦዲ ኮምፓክት የሚባል ወርክአውት ነበር በጣም እሱን ሰራ ነበርና አፕላይ ሲያደርግ ሰውም እዛ አካባቢ ትንሽ ደከም ያለ ነው ስፖርት ላይ ሆቴሎቹ ምናምን ሳቀርብ ላይክ ኢንተረስትድ አይደሉም ኦኬ ኢንተርናሽናል የሚባሉ ሆቴሎች ኢንተረስትድ አይደሉም ሐሳቡም ካላገኙት እኮ ሐሳቡም እያስረዳዋቸው የነሱ ራሱ ቢዝነሳቸውን እኮ ያድግላቸዋል ግን ሊረዱኝ አልቻሉም እኔ የሄድኩበት ወይ ነው አንድ ጅም ነበር ዳርኩ የሚባል ከሱ ተስማማን ጀመር በጀመርኩት ቅዝፈት ሰው ተቀበለው ካንዳንድ ሆነ ህዝቡ ገባ በቃ ሞላ ኤክሰርሳይዝ በጣም ወደደው ላይክ የኔ ስም ትንሽ ገፋል ከዛ እኔ በጀመርኩበት እሁድ ከሆነ በእሁድ እለት ወጣን ስፒከር ይዘን 6 ሰው ይዤ ሮማናት አደባባይ የሚባል ሰራ 6 ሰው አደባባይ ላይ ደስ ይላል አሪፍ ከዛ ነው የሚጀምረው ከጅሙ ነው ይዣቸው ወጣው ሰው ስድስቱም ማለት ነው እሺ ከዛ ከወጣን በኋላ ምን ሆነ በኔክስ ስመለስ ብቻዬን ነው ወጣኝ ኦኬ ብቻዬን ነው ወጣኝ ብቻዬን ወጣለሁ አምስቱም ቀሩ መሰላሸት አለ ከዛ በኋላ አንድ ላይ ሆነን ፊሊ ጓደኛዬ ነው በጣም ወደ ጓደኛዬ አብሮ አደገኝና በጣም እንሰራለን ስፖርት ከሱ ጋር ነው የምሰራው ከፊሊ ጋር እና አንድ ላይ ሆነን ስንሰራ ምናምን አንድ ቀን አስታውሳለሁ ብቻዬን ምንም ሰው የለም ከዛ አብዛኛው ሰው ግን ኔጌቲቭ ኢነርጂ ነው የሚሰጠው በቃ እኛ መክሮናል እኮ አትችለውም ከአይነት ምናምን እኛ ከናሳ ላይክ እንደዛ ነው እኔ ደግሞ ኔጌቲቭ ኢነርጂ ደግሞ ወደ ፖዚቲቭ ነው የሚቀየረው የኔ ትልቅ አቅም ለዛ አችልም ስትለኝ እንደምችል ነው የማውቀው የምሬ ነው የሆነ ነገር ናይ ጀስት ምንም ነገር ከሌለው ወይ እኔ ትክክል አይደለም ነው የምለው ወይ የሰራው ስራ ትክክል አይደለም ወይ ደግሞ ብቻ የሆነ ነገር መምጣት አለበት ራስን ነው መጀመሪያ ቼክ የምታደርገው የግዴታ አይሆንስ ቢለኝ እንዲያም ከዛ ሰው አይሆንም ብሎኝ ሮቤል የተው ነገር የለም በጨራሽ ናይስ አረጋዋለሁ ደግሞ ተስፋ አልቆርጥም በጣም ነገር እና በዛ የትግራይ ፊትነሱ አንደኛ የመጀመሪያ ትግራይ ፊትነስ ጀመርን በመሃል ተቋረጠ ሁለተኛ ትግራይ ፊትነስ እንደ አዲስ ፈጠር የመጀመሪያው ወደ 150 ሺህ ምናምን 200 ምናምን ሰው ይዘን ወደ ጮማ መውጣት ጀመርን የሚገርም ነበር ሰው ደግሞ በጣም ተጽዕኖ እየፈጠረ ምናምን በኮሮና ላውካ ምናምን ከዛ ከኮሮና ጦርነት መጣ ከጦርነቱን አቆም ነው ከዛ ከጀመርን በኋላ ደግሞ ትልቅ ደግሞ እንደ አዲሱ ማንም ያኛው ግሩፕ የለም አዲስ ግሩፕ ደግሞ ፈጠር ያን ደግሞ እንደዛ አሪፍ መጣ አሪፍ ያንን ግሩፕ ስናመጣ ደግሞ ላይክ አለው ዋጋ የሚከፈለው እኔ የዛኔ ብር አንቀበልም ሁለታችን እሺ ሶ በነጣን እናሰራው ብር የሚባል አንቀበል አላማችን ስፖርቱን ከፍ ማድረግ ነው በቃ ከፍ ማድረግ ነው ያሆነ እኔ ከፍ ሳደርገው ነገ ይጠቅመኛል ብዬ ነው ማሰብ ስፖርት ካደገ ብዙ ኮቾች ካሉ ብዙ ሊያሰሩ ይችላሉ በዛ ነው ማምነው እና ሁለተኛው ጀመርን እሱ ደግሞ አሪፍ ተቀባይ ያገኘን ደግሞ እንደገና እንደ አዲስ ጦርነት ተጀመረ ደግሞ አገራሽ ልክ ነው ከዛ ሰላም ወለ 2015 ትግራይ ፊትነስ የሚባል አዲስ ቲም ፈጠረ ናይስ እሱ በጣም በኃይለኛ ላይክ እስከ 300 ከዛ በላይ ሰው መያዝ ጀመር ሃይኪንግ የሚያደርግ ነው በጣም አሪፍ ነበር በጣም የሚገርም ሆነ ከዛ በኋላ ስካይ ሊሚት ፊትነስ የሚል ጂም ኦኬ ከጓደኛ ከፊሊ ጋር አንድ ላይ ሆነን ጅም መሰረት ፊሊ ከዛ ጊዜ ጀምሮ አብራችሁ ነበራችሁ ከድሮ ከማርሻል አርት ጋር ኦኬ ከዛ ጀምሮ አሁን ኮችም ነው ከዛ ስካይ ሊሚት የሚል ጅም ከፈትን ስንከፍት ራሱ ብዙ ዋጋ ተከፍሎልናል ብዙ የራሱ ማውራ ራሱ እኔ አሳጥሬ ነው እንጂ በዚህ የሚያልቅ አይደለም ማውራና ተከፈተ ከዛ ሶሻል ሚዲያ ስንከታተል የስዊት ቦክስ የሚያሰራው ኢቭን ወርክአውቱ በጣም እኛ እንወደዋለን ላይክ አንዳንዴ ውስጥ የነበረው ነገር የሆነ ስታይ ተሳባለ ራሱ
ላይክ ሎፍ አትራክሽን ይሰራል ከዛ ሪሌት ታደርገዋል ጌችን ላይክ እምወደው ማከብረው አይነት ሰው ነው ሳይው ራሱ በጣም ከዛ ላይክ በቃ በአካል ባገኘው ከዚህ ጋር ብሰራ ምናምን ብለን እናወራለን ሁለታችን ምናምን እንደዛ አይነት ነው ያለን ከዛ ሎፍ አትራክሽን እንደሚሰራ በምን እንዳውቁ ታውቃለ ላይክ ጌታቸው ምን አለ በየክልሉ መተን እንደዚህ የሆነ ተብሎ የስፖርቱን የክሮስፊቱን ልናስፋፋ ነው ትውልዱ ልናነቃቃ ነው ይላል እና መምጣት ወደ የክልሉ መምጣት እኛ እንድንመጣ የምፈልጉ ሰዎች ኮሜንት ላይ ጻፉልናል ናይስ ኦኬ ጌች እንደዛ ብሎ ኬች አንተ የተመኘው ነበር ዛኔ ሶ ፈርስት ልክ አይደለም ኮሜንት ላይ ኮሜንት አልጻፈም እሺ አንዴ ኮሜንት አልጻፈም በኔ በኩል ኮሜንት አልጻፈም ሶ ኮሜንት እየጻፈ ምናምን እኛ ወራን ቁጭ ብለን ለምን ቪዲዮ አንሰራም ለሱ መልስ ማለት ነው ናይስ በኮሜንት ከሚሆን ለምን በቪዲዮ በጣም ዘስማርትስ ሶ የመጀመሪያ ቪዲዮ ሰራን ጌች እና ከዚህ በፊት ያንተና ሰር ተከትለን ነው ምንሰራው የናንተ ፊልድ በጣም እንወደዋለን ኢቭን ኮሚኒቲ ራሱ ነው በጣም የስዊት ቦክስ ኮሚኒቲ ደስ ነው የሚለኝ ላይክ ለኛ እንደ አካዳሚ ነው እኔ እንደዛ ነው ብዙ መጥቼ ነው መማርበት ስዊት ቦክስ ላይ ከዛ እንደዛ ብለን ጥሪ ያቀብረን ይሄና ቪዲዮአችን አይቶ መልስ እንዲሰጠን ማለት ነው ላይክ እንዲያም ኤክስፔክት አላረግም ነበር ባጭር ቀን ሊሆን ብለን አላሰብን ፊድባክ ሰጠ ወዲያው መለሰ ይመቸው ቀደስ ብሎኛል መጀመሪያ ቀን የመጀመሪያ ቱር ማድረገው መቀሌ ነው ዋው ስካይል ሚት እናንተ ይመጣሉ ይሄ ደስ ይላል ከዛ እንደዛ ተባባልን አወራን ምናምን ከጌች ጋር በቮይስ በስልክ ማውራት ጀመርን በቃ ቀኑ ተቆረጠ ከዛ ጌች ሲመጣ ምንም ነገር እንትና ጌች ሲመጣ መቀሌ ሲደርስ ሌላ ታሪክ ነው የተቀየረው እንደ መንግስት ነው የተቀበለው ዋው 2000 ስንት ላይ ነው አይ ቲንክ 16 ወይ 15 መሰለኝ ካንዳ 17 ላይ ማለት እንደ መንግስት ወደ 20 ምናምን መኪና ዋው ጎበዝ ነው ሮቢ ያ ግድ ነው በቃ ጁማ አካባቢ ምናምን ነፈሰው ነው የነበረው ሞልቶ በቃ ጌችን ሊቀበል ያንን እኛ አይደላል የሆነ መንፈስ ትፈልጋው ለመስራት ምናምን ትፈልጋው ግን ቦታ አጣ ወይ ደግሞ መንገዱን አጣ የዛን ነገር ትልቅ ቦታ የሚከፍትልን አንድ ከጌች ጋር መስራታችን ነበርና ጌች በቃ ገረመው ያው ህዝብ ምናምን በቃ ከተማው አጨናነቅ ነው ምናምን እና በደንብ አድርገን ከኤርፖርቱ ጀምረን እስከ ከተማው እስከ መቀሌ ድረስ ሶ የነበረው እዛ ደግሞ ሌላ ታሪክ መኪናው እንደዛ ነው 20 ምናምን አጅበነው ነው ጂም ደግሞ ሌላ ራሱ ምን ተሰማው ጌች ግን በጣም ደስ አለው በጣም በቃ ገረመው ቃ እንደዚህ ኤክስፔክት አላረገም ነበር ብዙ ነገር እኮ ነው የቀየረው ለምን መሰለ እኛ እንደዛ ማረጋችን ለብዙ ሌሎች ጌች ከዛ በኋላ መሄድበት ቦታ በቃ ወዩን እኛ ቀየር ነው ምክንያቱም ራስ መሰራውን ነገር እንዲስታከብሩ ሌላውም ሰው በደም እንትን ይሏል ይገባዋል ደሞ እኮ ጌች ይገባዋል እኔ ይገባዋል ላይክ በጣም ጉድ ጋይ ነው ጌች ሶ ከዛ በኋላ ብታይኮ አዳማ ብታይ ጅማ ብታይ ባህር ዳር ብታይ አላያችሁ ተነሳሳ እንዳለ እንዴት ነው የተቀበሉት በጣም ቶ ያንን የጀመርነው ግኛ መጀመሪያ መቀሌ ነው የተጀመረው ያ መቀሌ የጀመረው እኛ መንግስት አርሱ እንደዛ ይቀበል ፓሽን እኮ ነው በቃ ነው ተስተካከለ ናይስ ከዛ መጡና ጌች በዛ ተዋወቅ አዳ ኮርስ ተሰጠ የ3 ቀን ነው 4 ቀን ኮርስ ሰጡ እንደም ሲሄዱ በጣም ተሻኩለው ነው ሄዱዋል በቃ በጣም ተሻኩለው በቃ ማለት ላይክ ፍቅሩ መሰለኝ አይቲ እና ከዛ በኋላ ሄድን አወራን እኛ መማር አለብን አለ ሁለታችን ስዊት ቦክስ ላይ ከምናምን ከሆነ ቀን በኋላ ስዊት ቦክስ መተን ስለ ክሮስፊት በደንብ ተማር እኛ ቤት የሚሰጠው ክሮስፊት ነው እኛ ጂም ስካይል ሚት ፊትነስ ውስጥ ላይ የሚሰጠው ክሮስፊት ወርካውት ክሮስፊት ማለት ምን አይነት ነገር ነው ሞይ ቆንቆን ስለማለቀው ይሄ ፋንክሽናል ሙቭመንት የሚባሉት ላይክ አሁን አንተ በቀን የቀን ለትን የምታረገው ነገር አለ ትቀመጣለህ ትነሳለህ የሆነ ታነሳለህ የሆነ ትገፋለህ የሆነ ትስባለህ ምናምን እነሱን የሚያስተካክልልህ ሞር ላይ ከህይወት ጋር የተያያዘ
እንትን ነው ኦልሬዲ ግን የወታደር ስራ በለው ስራው ወታደር ምንድነው የሚያደርግ ሁሉም ነገር ይዘላል ይወጣል ይወርዳል ኢቭን ማረግ በቃ የሱ ስራ ነው ሰራ ዴይሊ አክቲቪቲ ጋር እንትን የሚያዝ ነው ከዛ ደግሞ አሁን ሜንታሊቲ ራሱ በጣም ስትሮንግ ያደርጋል በጣም ከዛ ሰው ደግሞ ሲፈጠር ከፈጣሪ የሚፈጥርልን ከውስጣችን ተያይዞ ወደ 11 የሆኑ እንትን አሉ ላይክ ይሄ እንደምባል አሁን ስትሬንግዝ ኢንዱራንስ ፍሌክሲቢሊቲ አጂሊቲ እና የሚባሉት አለ እነሱን የምታጠነክርባቸው ወይ ክሮስፊት ቁጭ አድርጎ በደንብ በስነ ስርዓት ስፖርታዊ በሆነ ሳይንሳዊ በሆነ ያስተምርሃል እና ቶሎ ለውጥ እንድታገኝ ደግሞ ያደርጋል ኢቭን በባዲ ራሱ ማለት በሰውነት ራሱ ብዙ ጊዜ የተለመደውኛ ኤሮቢክስ ምናምን ነው እንደ ዌይት ሊፍቲንግ የሚመስለው እንደ ክሮስፊት የሚመስለው ነገር ግን ያለ በጣም ሰውነትን ሼፕ ያስተካክላል ሜንታሊቲ በዛው ስፒሪቹዋል ራሱ ስፖርት ባይዞይ ሁሉም ነገር ይነካል ስፖርት ሲባል ጀስት ሰውነት ብቻ የሚሰራ ነው የሚመስለው ሰው አይደለም ከሁሉም ጋር ይገናኛል እጂ በጣም እና በዛ ተመጣጣን ፊት ወስ ገባን 2 ወር 2 ሳምንት ተማርን በደም ሀብለን የተማርነው ከዜሮ ሀብለን ምንም አናውቅም ብለን ተማርን ከዚህ ከተማርን ከሄድን በኋላ ጅማችን ማለት ነው የሰማይና የመሬት ልዩነት ነበር ግን መጀመሪያ እዚህ ለመማር ስትመጣ ነው እንትኑ ኢጓል ተናነቀም ጭራሽ እንዴት ነበር እሱ ሰማ ኦፕን ማይንድድ ነው ቅድም ብያለሁ ይሄ ላይክ እኔ ሲጀመር ከኔ የተሻለ ሰው በጣም ፈልጋለሁ ሁሌ ለኔ የሚቀየር የሚችለው ከኔ በታች ሳይሆን ከኔ በላይ ያለው ትክክል ከኔ ጋር አኩያ ኮንኩ ምን ይላል ቡርስ ሊ መሰለ ሁሌ ብርጭቆ አለ ነፃ ከሆነ ምንድነው ባዶ ነው ኮሞላስ አሉ ስራ ሞልቷል አሁን ሞልቷል ይሄ ሃይላንዱ ብታስገባበት ውሃ ወደ ውስጥ ይገባል መጨረሻ ይፈሳል ባዶ ቢሆንስ ምንም የለውም ሶ ምን ይላል ሙሉ ማቱን ባዶ ማቱን ነው የሚለው ባዶ ኮንክ ከምንም ነገር ጋር መረዳት አትችልም ምንም ነገር የለም ሙሉ ስትሆን ላውጣ ነው እንጂ ላስገባትል ሶ መሆን ያለበት ላይ ይሄ ግማሽ ላይ ነው ግማሽ ላይ የሆነ ነገር ሰጣለ የሆነ ነገር ደግሞ ትቀበላለህ አንተም አለ የምትቀበለውም ደግሞ አለ ሶ እኛ ራሱ እንደዚህ አይደለም ይሆን ነው ኢቭን ስፖርቱ እያወቅን ነው ላይክ እንደማናቅ ነው የሆነ ኢጎን ገለነው አድራሱ ኢጎን ከያዝነው እኛ መማር አንችልም በተለይ ከኔ ጀምሮ አብዛኛው ጊዜ ችግራችን ኢጎ ነው ወደ ኋላ የሚያስቀረንም እሱ እኛ ደግሞ ትልቅ ደረጃ ለመድረስ ስለምናስብ ላይክ ህልማችን ረጅም ስለሆነ ኢጎ የሚባል አይደለም የታየን ቅድም ብያለሁ በኮሜንት ላይ ጻፍልኝ ሲል ቪዲዮ በተከከለ ታሱ አይነ የመጀመሪያ ኢጎ የሞተው ዛጋ የዛንም ኢቭን ስፒች የተናገርነው ብናሰማ ምንም እንደማንችል ምንም እንደማናቅ የጌች በደንብ ይሄ ሪያሊቲ ነው ተጀመረ ከትምርት በተነ የተማርነውና የነበረኛ አይደለም እናስተምራለን ነበረን ግን ከወሰነው አንጣር ግን አይደለም ተው የነጌች ደግሞ እናደንቅ ነበር እኔ አላደንቅህም ወይ አትመቸኝም ወይ ደማለም በጣም ትመቸኛለህ በጣም አደንቅሃለሁ በቃ ብዙ ካንተ ጋር መማር ፈልጋለሁ ያንተ ትምርት ቤት ላይክ ለኔ አካዳሚ ነው ናይስ ሶ በዛ ደረጃ ነው ከነጌች ጋር ስለዚህ መጣችሁ እዚህ ልዩነቱን አየው በደንብ ማለት ከዛ እዛ ሄዳችሁ ጂሙ ተቀየረ አልከኝ በቃ ተቀየረ ኢቭን ጂም ብቻ አይደለም እዛው ያለ አካባቢ የስፖርት ምናምን ክሮስፊት የሚባል ሁሉም ያስተራል አቃል ነው ካያቆ ላይክ ማሰራት ጀምሯል እና ለለፈለኩ ሁሌ ሰዎች ኢጓችን ካልገደልን የትም አንደርስ የፈለክ ጠንካራ ብትሆን የፈለክ ምናምን ይተው የትም አደርስ ኢጎን መግደል ያለበት ሁሌ ደግሞ እንደ ቅድም እንዳልኩ ሙሉ ሃይላንድ መሆን የለብን ይሄ ባዶ መሆን የለብን ማንበብ አለብን ከሚያውቁ ሰዎች መጠየቅ አለብን ለመጠየቅ መፍራት የለብን ስትጠይቅ ታውቃለህ ትክክል ለዛ ነው እኛ ጠይቀን ነው ሲቦክስ ላይ ብዙ ነገር አሪፍ ሶ እንዴት ታዲያ ተመለሳችሁ አንዲያም አሳውሳለሁ እዚህ ላይክ አብዛኛው ጊዜ ምን ቀርብ ሰው እዚህ ምን ቀር ነበር የመሰለው እንዴት ሄዳላችሁ ምናምን ላይክ ምናምን ህልማችን ነው ትግራይ ላይ ያን ነገር ነው እኔ እዚህ ጋር የሆነ ነገር ብር ብታስቀርብልኝ ብትሰጠኝ ምናምን አለ ላይክ ውስጥ ላይ ምን ልበል
አንዳንዴ ሰው ሁሉም ፈልጎ ማግኘት አለበት ይባላል። አንዳንዴ እኔ ምናምን ሊል ይችላል። ያንን ውስጥን ስታዳምጠው የሆነ ነገር ደስተኛ የሚያደርግ ነገር አለ። የሆነ ነገር በሰራውና ይሄንን ነገር ባረገው ብለ ለዚህ ነው የተፈጠርኩት የምትለው ነገር አለ። እሱን እስካላገኘ ድረስ መቼም አታርፍ። የሆነ ነገር ቢሰጥ ምናምን ጊዜው ሊሆን ይችላል። ሶ እኛ ደግሞ ከምንም በላይ ህልማችን አስፈልተን ስለምናይ ከህልማችን ደግሞ ማንንም የሚጋርደን ሰው የለም። ናይስ። ይሄ ግን ደስ ይላል። ወደ ፋይቱ እንመለስ። አሁን ያልከን ባጭሩ ነገርከን ጉዞውን እንዳለ እንዴት ከስዌት ቦክስ ጋር ልትገናኙ እንደቻላችሁ ከዛ ትምህርት ወሰዳችሁ ምናምን ደን ስዌት ቦክስ ወደ ኢቲኤፍሲ ነጌቼ ፋይት ምሽቶችን ማዘጋጀት ጀመሩ። የመጀመሪያው ተካሄደ። ያን ያንተ ግን የማን ደጋፊ ነበር? የመጀመሪያው ላይ ለምን ለንቃተ ኮላውት ያደረገው ማን ነው? እኔ ነኝ ኮላውት ያደረኩት። ሶ የጆኒ ደጋፊ ነበርክ? ያን የጆኒ ማን ያህል ደጋፊ አልነበር፣ ግን ላይክ እኔ ላይክ መድረኩ ሊዘጋጅ ምፈልግ አይነት ሰው ነኝ። በቃ በተለይ የስፖርቱ ተጽዕኖ ማድረግ ካለባቸው ብዬ ከማምን አንድ ሰው ነኝ። ሶ እኔ ኢቲኤፍሲ 01 ሲጀመር አድናቂ ነበርኩኝ። ላይክ ያሸንፋል ምናምን ገስት አድርጋለህ፣ ማንም ሰው ገስት ያደርጋል። ስፔሻሊ ደግሞ አንተ ሙያው ላይ ካለህበት ገስ ማድረግ ቀላል ነው። ማን እንደሚያሸንፍና ማን እንደማያሸንፍ ማን ነው ወሬ ላይ ነውና ማን ነው ተግባር ላይ ታውቃለህ። በትክክል አዎ። መጀመሪያ እንዲያም ምን አልኩኝ፣ መጀመሪያ ፋይቱ ማን እንደሚያሸንፍ አውቃለሁኝ፣ በቀጣይ ነግራችኋለሁ ብዬ ሶሻል ሚዲያ ፖስት አድርጌዋለሁ። ትክክል ላይ በታየው ራሱ ማለት ጆኒ ያሸንፋል ንቃት ያሸንፋል አላልኩም። እኔ ግን ማን እንደሚያሸንፍ አውቃለሁ። ሶ ኔክስት ነግራችኋለሁ ብዬ አልተናገርኩም። እንደዛ ነው ያልኩት። ብታየው ቲክቶክ የአካውንት ላይ ታገኘው እናስገባዋለን። አለ። እሺ ማን እንደዛ ብዬ ነው የጀመርኩትና በቃ በመጀመሪያው ግን በቃ በጣም ደስተኛ ነበር። ላይክ እነሱ ራሱ መጀመራችሁ ትልቅ ነገር ነው። ንቃት የራሱ አምኖበት ወደ መድረክ ቢሸነፍ ባይሸነፍም ንቃቱ ራሱ መድረክ ላይ መገኘት ትልቅ ነገር ነው። እንደዛው ጆኒ ማለት ነው። አንድ ጥያቄ ግን ልጠይቅ፣ ለንቃተ ህሊና ሪንግ ውስጥ ስንት ደቂቃ ሰጠዋል? ብቻ በአንበሳ ሜዳም እንደሚጫወት ግን ማወቅ አለበት። ከአንበሳ ጋር ነው የሚፈለሙ። አንበሳው ሰዓት ላይ እንደዚህ ገድብልሃል እንደዚህ አይነግርህም። ገባ? አንበሳ በሚፈልገው ሰዓትና በሚፈልገው ታርጌት ይመታል። አለቀ። ምን በእጅ ነው ማለት ነው። ሜዳው የኔ ነው ወይስ እንዴት ነው ነገሩ? የኔ ነው ሜዳው ነው ወይስ እኔ ነኝ አንበሳ? አንዴ ታርጌትን እንትን ታደርገህ ታስተካክላለህ። ከዛ በኋላ አለቀ። ኦኬ እንጂ ይሄንን እንደዚህ ያደርገዋል ምናምን ቶ ይሄ ወሬ ነው። ላይክ ምላስ ብቻ ያልኩን ግን እኔ ዋናውን የምፈልገው ነገር ፖይንት ግን እኔ አደርገዋለሁ። የምር ላይክ ልቀልድ መስላቸው ይሄ ላይክ አይደለም። አንበሳ ይሆናል ፕላን ያደረገው ነገር አለ ታደርገዋለህ። አዎ ንቃተ ብዙ ነገር ሲል ስለሰማው ነው። ሰብራለሁ ተደላለሁ ያያቸው ነው ሮቤል ምን ያያለ ይላል እና ምን ትለዋለህ? እውነት የሚያደርግብህ ይመስላል ሮቤል? አንዳንዴ ውለህ ይወስነዋል። እንዴት አይ ቲንክ ጆኒ ሄዱን ሰብራለሁ ግሬ ሰብራለሁ ጆኒ ሲል የሰማ ወንደር ወይ ጸባይ ካሰመርክ ወይ ትክሻ አድርግላለሁ ምናምን ሲል ነበር። የጆኒ አማርኛዎች አሉ። እሺ ጆኒ አድርጎታል። ባለፈው እኛ ጋር መጥቶ ብሎ ነበር። ግንባሩ ላይ እንደዚህ በኤልቦ መጣለታለሁ ያለውን ቪዲዮን አሳያለሁ። ደግሞታል። እዛው ሪንግ ውስጥ ኬጅ ውስጥ ገብቶ አድርጎታል። ኦኬ ጥሩ ነገር ማድረግ አሪፍ ነው። ሶ ድንገት እኮ ውሎ ወደ ርዛም ካመጣው ብዬ ነው አለኮ። ታዲያ እኔ እኮ እንደዛ አይ ተግባሩንም ነው እንጂ ምለው ያርግለት ነገር ስፈልግ ነው እኔ ነው ያርግለት። ወይ ላይክ ጠንካራ ሰው ወዳለሁ ይመቸኛል። ከምሬ ነው። ላይክ ሰነፍ ሰዎች ከመማል ወዳን ሰው ነኝ። አሪፍ እየቻለ መስራት ማድረግ እየቻለ ምናምን ግን በራሱ ድክመት በራሱ ላይክ ፍራትና ለመጋፈጥህን ወደ ኋላ የሚቀር ሰው ብዙ ነው። እኔ የዛ ደጋፊ አይደለም። የጎወዝ የሚሞክር ሰው ምናምን ደጋፊ ነኝ። ካረገለት ደስ ይለኛል። ጨዋታው በጣም አሪፍ ይሆናል። አሪፍ ይጥማል። ላይክ ወጥ በጣም ሰርተው ምናምን ሰው ከሌለበት አይጣፍጥማ። ወይ ለተበላው ነው በቃ ወጣል ከ እንጀራ ነው ቀረ አንበሳው። እኔ ግን አይመስለኝም። ባለፈው እንትና ጆኒ እንቆላል ይዞ
መጥቶ ነበር መጨረሻ ላይ የሚያሸንፈው እሱ ነውና አሁን ደግሞ ቀድሞ ካልባለፈው ጥፊው ነው ፌስ ኦፍ ጊዜ ጥፊው እንደው ስለሱን ጠይቀኝ እሱ እንዴት ነበር ግን አልጠበቅም ኤክስፔክት አላደረክም አይ ቲንክ መጠበቁ ሳይሆን ላይክ ይሄ ጋርድ መያዙ ምናምን እኔ ምንም ኦኬ አንተ ግን ምንም የተዘጋጀው ነገር አልነበረም ለምንድን ነው የምዘጋጀው ለፌስ ኦፍ ብቻ ነው ያልኩት ሙሉ ኮንፊደንስ አለኝ ለምንድን ነው የምዘጋ እኔ ሰው አልተዘጋጀህም ምናምን ለምንድን ነው የምዘጋጀው ለንቃት ስማ በፈልኩ በዛ በኩርኩም እኮ ወደታች አጥዋል በዛ ቆሞት ራሱ ማለት ነው ኩርኩም መጥቼ እኮ ነው ቁጭ ማድረግ አስቀምጠው እኮ ነበር ግን አልፈለኩም ለምንድን ነው የምመታው ለምንድን ነው ግርግር የምፈጥረው ሪንግ አለ እንዴ በትልቁ ዋናው ከዛለ ዋናው አለ ሐሙሳውን ሳምንት እኮ ነው የቀረው ሪንግ አለ እኔ ምን ያስፈልገኝ ምናምን ኮተት ምናምን የዛን ቀን ነው እሱ የመጨረሻ ምቱናት በቃ ያቺ ስማ የዛን ሰዓት ማለት ነው አሳያለሁ ማን ቀሚስ እንደሚለብስ ይመች ወንድ ልጅ እንደዚህ የሚያወራው ብዙ እንትን አይሉ አሪያ ብዙ ሰውንም እንደ ቀድም እንደ ጠየቅ አልተዘጋጀ ምናምን ይላል ለምንድን ነው መዘጋጀው ግን አሁን እንትን ስሰማ ምናምን እንደዚህ ፌስ ኦፍ ላይ ቀድሞ ወይ ሰነዘረ ሰው አድቫንቴጅ አለው ይባላል የማስደንገጥ ነገር ምናምን እና መደነግጥ ሰው ነኝ ያው ልጠይቅ ብዬ ነው መደነግጥ ሰው ነኝ አይ ስትታይ አትመስልም ለራሴ ብዬ ማለት ኬጁን እዚህ እንዳያረጋ ያብጸጋል አሁን ሰው ሌላ ሶራው ነው ተው አታቀሰስር ያወራ ራሱ ላይክ በስሜት እንትጫወትኮ ምናምን አረ ስፖርተኛ ራሱ ሪል ስፖርተኛ ሆኖ እኮ በስሜት አይጫወትም ከምሬን ነው ትክክል እሱ ነው ስፖርተኛ እንደዛ ቢሆን ማለት አይሆን እኮ ነበር ለምንድን ነው እንዴ ብዙ ጊዜ ሲሰማ ስፖርተኛ ትዕግስተኛ ነው ሲባል ሰምታጣቂ ኢቭን ራስ እንድመሰክርበታል የነቃጥፍ እዚህ መጥቶኝ ላይክ ዝም በለው ላይክ ዝም ቢያ ሲበላ ላይክ በቃ እንደዛ እንጂ ከዝም ባጣላ ማለት ሶ ላይክ እኔ በስሜት መጣላበት ምክንያት የለኝም ላይክ እንቅድም ለዛ ነው በስሜት ገብተህ ትሸነፋለህ አይነት ነው ወሬው እንደውም እኔ አንዳንድ መሰማው አባባል አለ ከሮቤል ጋር መስማማው ብስጭትን አታውጣው ዋጥ አርጎ ይባላል ያ ውስጥ ሰዓት እየሆነ ይላል እሱን ይመስለኛል ምናልባት አንተ ያረክ ያለው ስዋሎ ስታረገው ልክ ቦታውና ትክክለኛው ቦታ ላይ ይወጣል ያ ነገር ማለትም ኬጅ ውስጥ ማለት ነው እውነት ነው አሁን እኔ ለምን መታኝ ብዬ ከምጨነቅ እንዴት ነው መምታት ያለብኝ ብዬ ተጨነቀሻል ምቱም ግን ታስቃለች ቶሎ ነው ያመለጠው በጣም ሸሸኩ በእናት እንዴ እኔ ላራፍ ላገኘው አልቻልኩም እና አንተ በግረና አንስተ ነበር እንዴ ላገኘ እኔ ምንም አላረኩ ምንም ላይክ በቃ ምንድነው ለዚህ መመታበት ምንድነው ለምንድን ነው መታው የምሬን እኮ አንተ ልትቀልቻለህ እኔ የእውነቴን ነው የምነግርህ ምንድን መምታት በፈልግ ቀላል ነበር ልክ ነው ምክንያቱም ፊዚካላችሁን ሳይ አይ ቲንክ ቀንሰ ነው እንዴ አሁን ለፋይቱ አይ ደህና ነኝ አይደለ ማለት እሱ ሳይው ፊዚካላችሁ በጣም ልዩነት አለው ረጅም ነው ከዛ ደግሞ በጣም ሂውጅ ነው እሱም ያው ብዙ ባያንስም ግን ልዩነት አላችሁ በጣም በቁሞት ነው ኦኬ ክብደትስ ክብደትም አሁን አሪፍ ነው አይደለ መራራቅም የለበትም መሰለኛ እንደ ህግ እኮ አውራት ይችላል ሩቢ አይ ነው የስራ ከሆነ ሳይለንት ላርጎ እሺ ያ ክብደትም እንትን መራራቅ የለበትም ይመስላል 75 ኬጂ ነው የምንወዳደረው በዛ ኬጂ ነው የምንወዳደረው ስንት ነበር ካንተ ከዛ በፊት በዛው አካባቢ ነኝ አይደለ ብዙ ልዩነት አልነበረው እሱም እዛው አካባቢ ነበር አይ ቲንክ አረ ነው አምናት እርግጠኛ አይደለም ግን የኔ ላይክ የስፖርተኛ ሰው ስለሆነ ላይክ ፈርጠምጠም ያልኩኝ ነኝ በትክክል ያስተውቃል እና በዛ ላይክ ሂጁ ያርጎ ሊስል ይችላል ግን ኬጂ ላይ ስትመጣ ግን ያው የዚህ ቲኤፍሲ ፋይት ላይ አሁን የብዙ ሰው ጥያቄ ይመስለኛል አብሶ ከስፖርቱ ራቅ ያለን ሰዎች ግን የሚያዝናናን ኬጅ ውስጥ የሚደረጉ ፋይቶች ታፕ ማድረግ አለ በበቃኝ ማስለቀቅ አለ ያ ሰው ያለበቃኝም ካለ ስኬት ድረስ ነው የሚሄደው እንዴት ለምሳሌ አንተ አንተ ጁስ ገባም መውጫ አጣን በልቆልፈ ይዘዋል ሶ the only thing ማድረግ ያለበት ታፕ በቃ መሸነፍ ነው ግን ይጎል አስቸግሮት እንዳል ታፕ አላረገም ካለ ሬስት ኢን ፒስ ነው ምንለው ታዲያስ እንደዛ ነው ወይ ደግሞ ዳኛ መጥቶ ያያል ልትጨክኑ ሮቢ ስማ ይሄ እኮ ምን ገባው እኮ ላይክ ፋይት ነው ፋይት ነው መድም ምናምን ፈርማችሁ ነው ግዴታ ነው ፋይት ነው ወደዛው የሚባል ነገር ምናምን የለም ፋይት ላይ ገብተን ወደ ኋላም ትመሸሽበት ነገር የለም ኢቭን ሪንጉሉም ወደ ኋላ እንትሸሻ ያረጋም ዝግ ነው ቶ አንዴ ከገባ ተጨርሶ ነው አዎ
እንዲያም ፈራለታለሁ። ኧረ ተው ለሱ ደግሞ ከባድ ነው። ድጋሚ እምቢ ሊል ይችላል። ታባላ ረገም ሊል ይችላል። ተው እሱ የዛኔን ታባላ ረገም ማለት ነው። ግን እንዴት ነው ያሁኑ ሁለተኛ ዙሩ ከተሸነፈ ንቃት በሶስተኛ ይዘጋጃል። በምላሱ ምላሱ ከባድ ሆኗል። ምላሱ ብቻ ሳይሆን እሺ የቀጠሮ አይደለም የምላሱ ነው ያለው የምላስ አባ ከዛ ነው ሆነ ያለበት ንቃት የምላስ አባት በምላሱ ነው እዚህ ደረሰው። ይገርመኛል እንዲህ ያወራ። ግን አሁን ምን አይነት እንትኖች ናቸው የሚፈቀዱት ምቶች ወይም በሆል ይቻላል? ሁሉም ማይቻል ነገር ያለ አይመስለኝም። ኮሜንት እኮ እያየሁ ያንተ ቲክቶክ ላይ ቴስት አይቻልም አይደል ያሉ ነው ሰዎች። ቴስት አይቻልም አካባቢ ስለተለመደ ቴስታ ትንሽ እናንተ ጋር ቴስታ ካልቸር ነው እንደዛ ስለሆነ በቃ በቴስታ በልልኝ ምናምን ያልቅለት ነበረ ወዲያው ነው የሚያልቀው። ከዛ እዚህ ጋርም አይቻልም መሰለኝ ሆነ አሉ እኔ አይቻልም አይ ቲንክ በጉልበት ብልት ብቻ ነው የሚያስፈልገው። ከዛ ውጭ ይቻላል ፈለኩ ይቻላል። አሪፍ ቺኮችን እንዴት ነው እየጠበሰ ነው የእናንተ ሀገሮችን አይተዋል? የሰራውን ቪዲዮ ያንተ ደጋፊዎችን ሲጀነጅን ነበር። እንደዛ ይመስለዋል። ማን ነው የሚጠብሰው? እሱ ነው ንቃት እሱ ነው እንጂ ንቃት ነው የሚጠብሰው። የሞከረ ነው። ያንተ ፋን ናቸው ሁለት የትግራይ ሴቶች ናቸውና ቪዲዮ ሲሰሩ መለሰላችሁ በቃ ጅነን ብሎ ደሞ እኮ ታምራላችሁ ትኬት ነው ገዘጀላችኋለሁ ሲቀጠቀታ ያላችሁ አይተከዋላ እና እዛ ምንድነው እንደ ያሉት ምን አሉ መለሱለት እንዴ? ያረር እነሱ ግን እኮ ምንድነው ያሉት? እንዴት አንተ ወንድ ሆነ እንዴት የሴት እጅ ተጠቀማለህ እኮ ነው ጥፊ እንዴት ትመታለህ? ሳላወቁም ሴቶቹ ራሱ አንተ ግን ከባድ ነሽ። እዚህ ጊዜ እኮ ሴት ራሱ አጥፍ መምታት ታለች። እውነት እኮ ነው። ኢቭን የምታረገው ቦክስ አታረገው ነበር። ቦክስ ይሻል ነበር። ቦክስ የፍርሃት መሆኑ የሚያስተውቀው እሱ ላይ ነው። እንዳያገኘኝ እንጂ ንቃት እና በያገኘ ጥፍ ነው አረሮ እሱን ስሪ እንዴት እቋቋማለሁ? ቀላል ምችል መስሎ ወይ ንቃት አመተን እሱን ደግሞ እስኪ መስማት አለብን ምን እንደሚል። ስለዚህ ሐሙስ ነሐሴ 21 ነው ፋይቱ ማለት ነው። ግን ያንተን ኮሜንት መጠየቅ ፈለኩ። አሁን ጌች ስፕሪት ቦክስ ባለቤት ይሄን ነገር በደንብ ቆንጆ አድርጎ አምጥቶታል ኢቲኤፍሲ እና ሌሎች ደግሞ አሁንም እየመጡ ነው ያሉት። የሆነ ሰሞን ላይ አንዳንድ ግርግሮች ነበሩ የቀን የስኬጁል መደራረብ ምናምን አይነት ነገር። እሱ ላይ ምን አስተያየት አለ? ደግሞኛ ለጥያቄ እሺ ያው ይሄ እነዚህ ነገሮች መስፋፋታቸው መጀመራቸው ቆንጆ ሆኖ ሳለ ግን ደግሞ የስኬጁል መደራረብ አለ። አሁን ሰው ነው አይደል መጥቶ አቴንድ ያደርጋል ምናምን። እሱ ዙሪያ ላይ ምን ትላለህ አንተ? መጀመሪያ ቅድም አውርተን ነበር ነበር ኢቲኤፍሲ ሲመሰረት እኔ በጣም ከደገፍኩና በጣም ደስ ካለኝ ሰዎች አንዱ ነው። በጣም ደስ ብሎኛል። ግን ኢቲኤፍሲ ብቻውን ለዚህ ለ100 ምናምን ሚሊዮን ሰው ለሁሉ እሱ ብቻ ሊያዘጋጅ አይችልም። ገባ? እርግጠኛ ነኝ ይሁን የምነግር የነጌች ሀሳብ ራሱ ብዙ ኢቲኤፍሲ ብዙ ፋይት ናይቶች መክፈት ነው ወይም እንደዛ እርግጠኛው ነኝ ትውልድ መቅረጽ ነው እንጂ እነሱ አይመስለኝም። ግን እንደዚህ ስትሆን ግን ላይክ ፕሮግራም መደራረብ ብቻ ሳይሆን አንዱን አውድቀ አንዱን ለማንሳት ብቻም እንደዛ መሆን የለበትም። በቃ አንዱን ፕሮግራም በዚህ ቀን ከተደረገ አንተ ከነሱ ጋር እስኪዩ ተነጋግረ እንዲያውም ከነሱ ጋር ተመረህ ወይ ደግሞ ምንድነው ማስተካከል ያለብን ምን መሆን አለበት የተሻለ ለማድረግ ምን ታስባለህ? ተናበበት ተመካከረ ነው መሆን ያለበት እንጂ ላይክ አደራርበው ምናምን ብታረገው ምንድነው የሚፈጠረው? ጥላቻ ነው የሚፈጠረው። ጥላቻ ሲፈጠር ምንድነው የሚሆነው? ስፖርቱ እየገደልከው ትሄዳለህ። ወደ ታች ወደ ላይ ሊሄድ የነበረ ወደ ታች ነው ዝቅ የምታደርገው። ሶ እንደዚህ መሆን የለበትም። አንዳንድ በጣም ችግር አለ። አንዳንዴ የኛ ጀነሬሽንና ሌላኛው ጀነሬሽን ስታወራዱ እኩል አይደለም መጨረሻ ያሁን ያለው ጀነሬሽን እርስ በርሱ ለመራራት ቅርብ ነው። የቆየ ከሆነ ደግሞ እኔ ብቻ ልስራው ልል ይችላል። ይሄ ደግሞ ጌጋ ነው። እንደዛም አይሆንም። ከዛ ደግሞ ያሁን ጀነሬሽንና የትናንት የነበረው ጀነሬሽን እኩል አይደለም። ኢቭን ሜንታሊቲ እኩል አይደለም። የሚሄድበት ወይ ኢቭን ሪስክ የሚወስድበት እኩል አይደለም። ሶ
በተነጋግረ ነው እንጂ መስራት ያለብህ አይን ስላዘጋጀ የሆነ ስላረክ ብለ በዛኛው ወይ ደግሞ የሆነ ነገር ኑሮብህ በዛ ተናስተም መስራው ስራ የትም አይደርስም ተቀባልነትም አይኖርም እርግጠኛ ነኝ እንጂ አሁን በስሜት ነው የጀመርከው ነገ ግን የትም አይደርስም ሶ ኢቲኤፍሲ ወይም ኢቲኤፍሲ የሚመስሉ ቢመጡ እኔ ከነዛም አንድ ነኝ እኔ ጌች መጥቶ አይደል መቀሌ አይደል ሊያወዳድር ምናምን ለሁሉ አይችልም ገባ እኔ መቀሌ ያዘጋጃለሁ ሰሞን ሄዶ ኦሮሚያ ክልል ሰሞን አማራ ሰሞን ብቻ እንደዛ ነው የሚሆነው አንድ ሰው ብቻውን ብዙ ጋር አይደርስም ምንም አይደርስም በቃ የትም አይደርስም በቃ ስፖርቱም ማሳደግ አትችልም አንድ ሰው ሊያሳድገው አይችልም በጭራሽ ሶ የነጌችም ሐሳብ እንደዛ ነው ካሁን የሚመጡ ነገሮች ደግሞ አሁን ሁለተኛ አይደለም የሚዘጋጀው ሁለተኛው ከነሱ ብዙ የሚማርበት አለ ኢቭን ይችላል ብትል ራሱ እነጌች ያለፉበት መንገድ ራሱ ብዙ ነገር በጣም ብዙ እነጌች የወደቁትን ራሱ እነዛ ላይ ወድቁ ይችላል ይተቋቋማሉ አሁን በዚህ ሄድ እዛ ነው ኢጎን መግደል ኢጎ ያስፈልግም ስገድለው አንተ ልትወርቅ የነበርከው በነጻ ታልፈዋል ያ ብዙ ዋጋ ከፍለ ብዙ ነገር ሊያስከፍል የሚችለው ነበር የነበረው ነገር በምን ታልፈዋል መሬት ሆነ በቃ መሬት ሆነ ሁለት ያዘጋጀበትን ራሱ ቢነግር በጣም ቀላል ኤክስፒሪየንስ አይደለም እኮ ይሄ ነው የትልቅ ሰው ሲጀመር ግን ምን ተሰማሩ ቢያውን እኛ ሀገር አልተለመደም ድሮ ይደረጋሉ ማለት ያው ቴኳንዶ ትምህርት ቤቶች አሉ አይደለ ተው አልተደረገም እሺ አልተደረገም ፍጹም የለም አልነበር እንደ መጀመሪያ ነው እንበሉ ነውም ደግሞ እና የሰው እንደዚህ መቀበልን ስታይ ምን ተሰማ ማለት ጠብቀ ነበር አሁን ብዙ ስፖርቶች አሉ ኢትዮጵያ ውስጥ አይደለ ከዛ ግን ይሄ የፋይት ናይት ላይ ሰው ለማየት ያለው ጉጉት የሰው ኢንጌጅመንት ሶሻል ሚዲያው ምኑን ሲታይ ጊዜ የሆነ ናፍቆ ነበር እንደሚል ነገር አልፈጠረም እኔ እንደዚህ አልጠበቅኩም የምሬ መጀመሩ ምናምን ደስ ብሎኛል ይሄ ነገሩ ምናምን ወደዚህ ላይ ያድጋል ብዬ ግን አላሰብኩም ነበር በዚህ ደረጃ ኢቭን እዛው ራሱ ምሽቱ የነበረው ላይቱ ይሁን ስክሪኑ ይሁን ምናምን የሰው ድባብ ይሁን አረ በጣም ነው የሚያምረው ያ በጣም ነው የሚያምረው ይሄ ነገር ውጭ ሀገር ነው እንዴ ሀገር ውስጥ አይመስልም እኮ ኬጁ ራሱ ምንም ይሄ ውጭ ሀገር ነው እንዴ እንደዛ ነው ያልኩት እንዴ እርግጠኛ ነኝ ይሄ አዲስ አበባ ላይ ነው ያሳ ላይ ያለው አልፈ ላስ ቬጋስ ነው የሚመስለው በቃ ሌላ ነው የሚመስለው በጣም ነው የሚያምረው በቃ ኤክስፔክት አላረኩትም ከዛ በላይ ካርኩት በላይ ነው ለዛ ነው እኮ ሶም አሁን ሁለተኛ ኢቲኤፍሲ 0002 በጣም እየተጠበቀው ያለው ላይክ እንዲያም አብዛኛው ሰው እንዲ በጣም እንዲያም ጊዜው እንትን ሆነብኝ ያለ ነበር ረዘመብኝ ለምንድን ነው አጠርማ ሶ በጣም እኛን እንደባደብ ልንሸካሸክ ማለት ነው ሰው ላይ ምናምን እኔ ጌችነት እዚህ ጋር ነው በደንብ ቴንክ ዩ መባለም ካለ መስገን አለበት አንደኛው ተሰራ ከሰው ሁለተኛው ሲመጣ ደግሞ እድገት ምንድነው አሁን ሴቶች ተወዳዳሪዎችን አየን በቃ which is በጣም ጉድ ጾታ ተሳትፎ ማለት ምክንያቱም አሁን የሶሻል ሚዲያ ዘመን ነው ወጣቶች ኢንፎርሜሽን በቀላሉ ያገኛሉ ጥሩም መጥፎም ስለዚህ መለወጥ የሚፈልግም የሚለወጥበት ጊዜ ነው ሳያውቅ ልጥፋ ያለ የሚጠፋበት ጊዜ ነውና ወጣቱን ከስትረስ አውጥቶ በዚህ ነገር ቢዚ ማድረግ ይሄ ተስፋ እንዳለ እኔ አሁን በግል የተሰማኝን ስነግር ሰው እንትን ሰልጥኑ ምን ብሎ ፋይተር ባይሆን እንኳን የስፖርት ሰው ይሆናል አንድ ወጣት ተነሳስቶ በዚህ ስፖርት ቢጀምር በዛም ያገኘውን ነገር እንግዲህ ስፖርተኛ ናንተ ታውቀዋለህ ብቁ ዜጋ ይሆናል አሪፍ ይሆናልና ጌች ስዊት ቦክስ እዚሁ እንዳለ ነው ምስጋና ለማቅረብ ያክል ነው ጌች ራሱ ማለት ልንገር በስፖርቱ ነው ማለት ተስፋ ቆረጠ በስፖርቱ ከመንገዱ ወጥቶ የነበረ ላይክ በቃ ያልነበረ ሰው ትውልዱ ራሱ ጫት ቤት ይሁን ምን ቤት ይሁን ገብቶ የነበረ ኢቭን ራሱ ፌዴሬሽኑ ይመስለኛል አነቃቅቷል አታያችሁም ሲንጫጫ ምናምን ተነቃቃ ሶ ይሄ እንደዚህ ያደረገ ሰው ኢቭን ቅድም ነገር ያለው ኔጌቲቭ ኮሜንት የማይበዛበት ከሆነ ወይ ደግሞ የሆነ ነገር ከሌለበት አንተ እየሰራህ አይደለም ብዙ ነገር የመጡበት እየሰራ ስለሆነ ነው በጣም ትልቅ ነገር ስለሰራ ትልቅ ነገር ደግሞ ከፊት ሊገጥም ይችላል እሱን ደግሞ ማለፍ አለበት ሶ እሱ አልፈዋል ከኛ እንኳን ሌላ መንገድ ላይ ነበርን መልሶ ነው ትልቅ ነገር እኔ ራሱ ወደ ጅም ዓለም የነበርኩት እኮ ነው ተመልሼ ፋይት ላይ እየተወዳደርኩ ያለው ታዲያ ከዚህ ነገር ትልቅ ነገር አለ በጣም ሶ ጌችስ በጣም ስማርት ነው ይመችብኝ በጣም ነው ማደንቀው ቴንክ ዩ ብራዘር እኔ አንድ ጥያቄ ልጠይቅ ጧት ቪዲዮን እያየው ነበርና ንቃት ትንቀኛለህ አልክ ምናምን ብለ
ገዚ ነው ከገዚ ጋር ምናምን አያይዘ ያወራ ነበር እኔ ንቃትና ገዚ ቢገጥሙ ማን የሚያሸንፍ ይመስላል ያ በደንብ የሰራ ነው በደንብ ትሬኒንግ ያደርጋል ለምን መሰለ ለዚህ ያልኩ ባይዘው ሜዳ ላይ ገብታ አሸናፊና ተሸናፊ ነው እንጂ የምትባለው የምታሸንፈው ትሬኒንግ ውስጥ ላይ ገባ አንተ ቤት ያጠናው የተማርከውን በደንብ ፈተና ላይ ምንድነው የምትፈተነው ፈተና ስትፈተን የታኔ ወይ ትክክል ትባላለህ ወይ ላይክ ግን አንተ ግን the whole የነበረው አመት ሙሉ አጥንተ ምናምን አልፈ በደም ተጨንቀ ምናምን እና ሳይማር መጥቶ ሜዳ ላይ ቢቀርብ የትኛው ነው ትክክለኛ ውጤት የሚያመጣው በደንብ እንትን ያለው ያጠናውን ምናምን በደንብ የሰራውን ነው አይደል ሶ ፋይል ላይ ምን ተዛ በቃ አሸናፊ የሚታወቀው በሚሰራበት ትሬኒንግ ውስጥ ላይ በትክክል አንተ ትሬኒንግ አሪፍና ወሳኝ ከሆነ በደንብ ከሰራ አንተ ጊዜን በደንብ ከተጠቀም ማታሸንፈው ምክንያት የለም ሶ ዝም ብለ በወሬ ምናምን ማታሸንፋለህ ብትል ግን አንተ ሜዳው እንደምላስ አይደለም ሜዳ ሌላ ታሪክ ነው ሜዳው ሶ ግን ምንድን ንቀቷ ትንቀኛለህ ብሎ ንቃት ብዙ ጊዜ አንዳንዴ ራሱ ይገርመኛል አንዳንዴ ቢፍ ይረሳዋል አይ ቲንክ ቢፍ ተደባደቡ ማለት እንደዚህ አድርጎኛል እንደዚህ ሆኖኛል እንደዚህ ያደረገኝ ምናምን እንደዚህ እናንቆኛል ጥፊ ለዛ ነው የመታወት ምናምን ይናቸዋል ብዙ አባይ ቲቪ ምናምን ብዙ ቦታ ነው ያዩት በቃ እንደዚህ አድርጎኝ እንደዚህ የመታኝ ምናምን አለ ከጆን ስንጀምር ግን እንደዚህ ነው ጆን ደግሞ ለጆን ያስቀብጣል ታውቃለህ ኮቹ ነው ማለት አሁን አሰልጣኙ ሆኗል መሰለኝ እና ሀቁን ተተዋል እንዴ የፈለገ ኮቹ ራሱ እኮ ሀቅን ይዘን ዲቴል ነው እንጂ እኔ አሁን ማስተምራቸው ልጆቹን ሀቅን ይዘው ዲቴል እንጂ ሌላ መንገድ እንከተሉ ነው እንደማረግ አይደለም ኮቹ እኮ ካንተ የተሻልክ ነው እኔ አሁን ኮች ኮንኩኝ የሚመጡ ተማሪዎች ከኔ የተሻሉ እንጂ ከኔ ባሱ አይደለም ማረጋቸው ስለዚህ እንደዛ ሲል ነበር ሰው እኔ ደግሞ መንገር የእውነቴን ነገር እኔ ሰው በጣም ነው ማከብረው አሪፍ በጣም አለ ሲጀመር ጨዋ ስፖርተኛ ነኝ እንደዛ ነው ያልኩት አይደል ሰው አከብራለሁ ከስፖርት ዘርፍ ውጭ ያለው በጣም ለስፖርት ታማኝ ነኝ ያው የስፖርተኛ ሰው ሲሆን ውስጡ ያውቀዋል ደማችን አንድ ሲሆን ትረዳዳለህ ፊልት አድርጓል እኔ ታል ነገር ራሱ አንተ ይገባል እና ንቃት እንደዛ ያለች ነው የምላስ አባት በጣም የቀጠናው ስጋ ታወራለች እንደዛ አድርጎኛል ምናምን ቢፋርጉ እንደዛ አድርጎኛል ከዛ ለምን መታው ሲባል አንዳንዴ ምን ይላል ሁለት ነው እንደዛ የተረዳሁት መሰለኝ ለምን መታው ሲባል ይሄ እኮ ዓለም ውስጥ ላይ ያለው ነው ፕሮፌሽናል ላይክ የሚያደርጉት ነው አለ እሺ ከዛ ከምንድነው ግን እንዴ ሰድቦኝ ነው አንቋሹኝ ነው እንደዚህ ዲሲፕሊን አለ ታዲያ ዓለም ያለው ታዲያ መርጦ ነው እንዴ አንደኛው ገባ ይሻላል እንዴ አሁን ብታያቸው ዓለም ላይ ኢቨንቶና ቢፍኮቶ እንደዚህ ኢቨን በጣም ደባሪ ሆነ ቢታረጋ በጣም ልክ ነው ታዲያ ንቃት የትኛው ነው የተሻለውን መርጦ ያለውን ገብቶ ነው እንዴ አይቷል ሮቤላን ቋሹ ነው እንደዚህ ነው አለ ለምን ታዲያ ጥፍት መተዋለ ሲባል አይ እኔ ዓለሞች የሚያደርጉት ላይክ ነው አለ ያና ቢፉም እኮ ዓለም ላይ ይደረጋል ወይ ሁለት መቀበል ነው ወይ አትፍራ ብቻ እየፈራ ነው ይሆናል ግን ሙዚቃ ጋብዘው ብል ለንቃት ልጋብዘው አስበን ነው ይቻላል እንደተመቸ መስፈንም ትችላለህ በዘፈን እኛ እናግዛለን እና ያጅበናል من إلى المسألة الحزن لا سايكل سي أو قد ما ورا السأس دبل في اليوم السوم راس صورته بتاعه أوكي تجفر بتنا بر بزاف تام تجفر بتاعه أنا هو من دون ترجمه من المسألة ماشي يازلن لا سايكل كفيت ك سينو تراك ጨፍራለት እንዳይነት ነው ሲኖ ኳላ ሆኖ እሷ እየጨፈረች ነው ገባክ የተደገሰላት ለታ ነው አይደረሰ ማለት ነው ያ ሶ ሲኖ ትንሽ ገባ ቢያረጋት አስባ ዱቄት ነው ያ ከባድ ነው ይቻላል አሪፍ ከዛ ዘፈኒ እየጨፈረበት ነው ሲጨፍርበት ቀጥሎ በ21 ነሐሴ 1 መጨረሻው ይታያል እኔ በጣም እንደ
እንደ ህዝቡ ነው። ህዝቡ በጣም ቸኩሏል። ቀኑ ረዝሞበታል። እኔም እንደዛው ነው። እኛም ራሱ ወቅተናል። እኔ ጓጉቻለሁ። ረዝሞብኛል። ቀኑ በደረሰ እያልኩኝ ነው። አሁን እንኳን ደርሷል። መቀሌ ግን ተወስቷል። ባለፈው ጆኒን ወስዶት ነበር እሱ ቦንጋ ስማ ቅድም ምን ብያ ነበር እኛ በጣም ሰው ማከብረው ከምሬ ነው። ላይክ እኔ ተውና እዛ መጥቶ ላይክ የመጣው ሰው ሊነግር ይችላል። ማንም ሰው እነግሽ ራሱ ብታረጋቸውና በደንብ ዋይናት ይመች ሪንግ ላይ ሪንግ ነው። ሌላ ሰው እንደማይነት ሪንግ ላይ ምንም በቃ ወደ ኋላ የሚባል ነገር የለም። በቃ ከዛ ውጭ ያለው ግን ምን አረገኝ? አዎ እውነት እኮ ነው። ስማ ጠላትነት የለንም እኮ ስፖርት ነው። ያ ለምን አልወስደውም? እሱ ብቻ ፈቃደኛ ነው። አሪፍ በጣም ታንኪዩ ሮቢ። እኔ በጣም አመሰግናለሁ። ጊዜ ነበር እና አመሰግናለሁ። አረመትለው ካለ ማለት ትችላለህ። እኛ ጨርሰናል። አምላክ ይመስገን። በጣም አሪፍ ጊዜ ነበር። ታንኪዩ ሮቢ። ናይስ በጣም አሪፍ ነበር። በስማ ኢነርጄቲክ የሆነ ቆይታ